የመጣው ራሱ ማስረዳት ይችላል። ይሄን የሻሮን ፓርት ደግሞ እየሰማ ነው። አሁን እንደሚያለህን ነገር አባቱ በቂ ወይ እየሰማኝ ነው። እሺ ቀጥል። ከዛ እኔ በቃ ብዙ ነገር ተሰቃይቻለሁ። ሙቀት ነበረ፣ አገሩን አላውቀውም፣ ቋንቋውን አላውቀውም። በቃ ብዙ ነገር ብሎኝ የሆነ በቃ ደሞዝ እንደው ለመስቀል ምናምን ቸግሮኝ ስጠይቅ በቃ ነገ ዛሬ እንደዚህ እያለኝ በቃ የሆነ ነገር እዚህ ሀገር ላይ የሆነ ነገር በሆነ እንደው ይቃለ ምናምን ቢሆን ሲላ በቃ ሌላ በለም ምናምን በጣም እኔ በሰዓቱ በጣም ተወርጄ ነበር ማለት ነው። ፍቄ በጎን አብሮ የሚያወራን ሰው አንድ ጊዜ ዝም በል በለው። ስልክ ስለሆነ አብሮ ነው የሚቀርታ። ባረረችው እሱ በሰዓቱ ምንም በማይታወቅ ነገር ነው የተከነሰለው እና በጣም ተሰቃይቶ እግዚአብሔር በሚያውቀው ማንም በማይጠይቅ በረሃ ላይ በጣም ተሰቃይቶ ምናምን ነው የነበረው እና አሁን ብለን ነው እንጂ በጣም በሰዓቱ በጣም ተቸግረን በጣም ተሰቃይተን ነበር። አንተ አሁን የት ነው ያለው? አሁን እኔ እዛው ነው ያለው። ስራ ዛሬ አንተ ረፍት ነው ወይስ ስራ ቦታ ነው? አይ ወጥቻለሁ። የቀን ነበርኩኝ አሁን ወጥቼ። አሁን በዚህ ሰሞን አርዴት ታውቃለህ? አይ አርጃለም ካሁን እንትን አርታ አትፍራ ሰሞኑ ሄደን አትፍራ ሰሞኑ እኮ አትፍራ ትሄዳለህ። ስልኬን ልቀቅልሽ። መቼ ላይ ነው እርድ ያቆምከው? ማረድ ስንት ጊዜ ማረድ ካቆምክ? አይ ቆይ አንድ 15 ቀን ይሆነኛል። ናችሁ ስድስት ናችሁ ነው አንዷን ያችን እንደው በሬዋንም የምጥሏት ስድስት አይደለም ሶስት ነን። ስድስት አይደለም ሶስት ናችሁ ነው አንድ በሬ የምጥሉት? ነገሩ አቅም የለውም፣ አንጀቱ ብቻ ነው ያለ። በዛ ላይ እርጉዟ ለፈጣሪያችሁ ግን እርጉዝ ላም ማረድ አሳዝናለሽ። እንግዲህ ለማንኛውም ህዝብ ማወቅ ያለበትን ነገር አውቆ አንድ ጊዜ ህዝብ ማወቅ ያለበትን ነገር አውቆ ስሙ ይመለስለት። ስሙ በዚህ ልክ እኛ አሁን ይሄ ነገር እየተደረገ ያለ ትቀርቢያለሽ፣ አቀረብን ገንዘቡን ሳትወጪ ሳትጠይ ትሰጪዋለሽ። ምንም አታመጭ። የራሴ ሰራተኞች ቤትሽ የሚሰሩ ናቸው እየመሰከሩብሽ ያሉት። ስሙ ግን ማወቅ ያለ ማንኛውም ኢትዮጵያን እስከዛሬ ስትመገብ የነበረ ፍቄ ስሙ ብቻ እንጂ ያለ ሴትዮዋ ሌላ ሴት ናት ስትሰራበት የነበረ። እንግዲህ እዛ ቤት ያሉ ከትንሽ እስከ ትልቅ ቆራጮች ማቲ በማስታወቂያ ዙሪያ ሰርተሃል። እናንተ ራሱ ምናልባት ከተጠያቂነት የምትዘሉ አይመስለኝም። ያ ቪዲዮ ያችሁ ምን እንደምታርዱ ታውቃላችሁ። እያንዳንዳችሁ በየፊታችሁ ቪዲዮአችሁ ስላለ ሲከናወን የነበረው በፍቄ በስሙ ማንኛውም ኢትዮጵያን እንድታውቁ ይገባል። ስሙን ተዘርፏል። ገንዘቡን 80 ሚሊዮን ብር ተዘርፏል። ያመጣቸው ሰራተኞች በሙሉ ይመሰክራሉ። እና የተባለች አትመጣም ስራዋን ስለምትጠቅ ማንም ምንም አያመጣም ነው የምትለው።
ወንድሜ አንዴ ላውራ ይቅርታ ቀጥለው ዶክተር ሲሳይ መስመር ላይ ያለ ታች ደግሞ እንዳለ የሚለው አስገባልኝ ራሱ ነው እንግዲህ ሸርት የለበሰ ያ እየነገርኩህ የነበሩ ጆካ እንትን ውሃ ላይ ምናምን የተነሳ ፎቶ አዎ ፒንክ የለበሰ ውሃ ላይ ምናምን ፖፕ አስገቢ ፖፕ አለሽ ሞዴሬተር ሌሎቻችሁ ታጣጣሩ ዶክተርንም አስገባልኝ ዶክተር ስኮር ላክላቸው አይ እኔ ስለማይቸግር የለም እዚህ ጆይን ብሎ የሆነ ነገር ከጻፈ አስገባሽ ያመማችሁ አይደል ስትመገቡ ነበር ከውጥ በቃ ለጋ ጨረሰና አባቴ በቃ ላይ ሸኞ በቃ መልካም ስራ ሁለተኛ ግን እንዳታብድ ያውንን ተወጣው ወይ ጉዴ ዱባይ ብቻ ነው ወይስ ኢትዮጵያ ማለት ግን ይሄ ነገር ኢትዮጵያ ትክክለኛ እሱ ነው ኢትዮጵያ ትክክለኛው አንተ ነው ፍቄ ኢትዮጵያ አይኔ ነው ዱባይ ያለው ግን ተዘርፎ ነው ኢትዮጵያ የራሱ ነው በራሱ የስም ሽያጩን ሂሳብ አልከፈለችም ነው ምን አልከኝ ቆይማ ወንድም የስም ሽያጩንና የአንዳንድ ነገር አልከፈለችም ነው እኔ 100% ምንም ስራ ከጀመረ 6 ሰርቻለሁ ምንም ማቆ ነገር የለም ሁሉ ጋር ተቀምጬ ነው ቆይማ ፍቄ እሱ አዳምጥ ዝም ብለህ ካርሎስ እሺ ጆካ አዳምጥ ይገባል እንተ መካከል ላይ ስለሆነ ዶክተሩን እየጠበቀ ነው እኮ ነው ዶክተር የተባለው ነው ተበቃ እንዳለ እንዴት ነህ ሰላም ነው እንዴት ነው ሰላም ነህ እግዚአብሔር ይመስገን ሁሉ ሰላም ፊቱን ታስመታለህ በካሜራ ትልቁ ላይ ላርቅህ አዎ ይመስገን ሰላም ፊቱን ታስመታለህ ካሜራ ትከፍታለህ እችላለሁ ችግር የለም ኦኬ ዘመነ እሺ አቶ እንዳለ ፊቱን ክፈተው እስኪ እሺ አየህ ፋብልጭ ብለህ ይላል ሰላም ነህ እግዚአብሔር ይመስገን ሰላም ነኝ እንዳለ ማን ወሰደህ ከኢትዮጵያ እኔ ፍቄ ነው ያመጣህ ፍቄ ሲያመጣ በምን ነበር ያመጣህ በአስተናጋጅነት ቆይ አዳምጥ በአስተናጋጅነት ፍቄ ሲያመጣኝ ከሰላም ባለቤቷ ጋር አብረው ተነጋግረው ጨርሰው ከወንድሜ ጋር አብረን ስራ እንሰራለን ብለን ማለት ባለቤቱ ፍቄ ነው እሺ ሰላም ደግሞ ያው ቤቱን ለሱ ሽጫለሁ ብላ ለሱ ሽጫ ተነጋግረን አብረን መጣን አንተን ከኢትዮጵያ ሲወስድህ ዱባይ ሄዳችሁ ልትሰሩ እንደሆነ በዛው ታውቃለህ ቤቱን ያንን ታውቃለህ አሁን አንተ ሰቦታ ነው ያለኸው ወይስ ተባረሃል አይደለም እኔ ሰራውኝ ቤቱ ላይ በጣም መስዋዕት የከፈልኩት ከሁሉ ስታፍ ጋር አንድ ላይ ሆኜ ከወንድሞቼ ጋር በጣም ከፍተኛ ነገር ሰርተን እናድጋለን አብረን እንጀራ እንበላለን ብለን በጣም ታግያለሁ ቀንና ማታ 24 ሰዓት እውነት ለመናገር እጅግ ረጅም ሰዓት ነበር የምሰራው ማለት ነው ቀንና ማታ በጣም ትሰራለህ እቤት ውስጥ ቀን ማታ አዳምጠኝ እቤት ውስጥ ትቆርጣለህ ጫካ ሄደህ ታርዳለህ እንግዲህ የመጀመሪያው አራጅ አንተ ነበር ካቶንዲያ አዎ እንትን ነው የሚታረደው ነገር የመጀመሪያው ሰንጋ ነው የሚታረደው ማለት ነው ላርምህና ይቅርታ እንትን ሰንጋ ነው የሚታረደው ከዛ በኋላ ነው ከነሱ እሷ ያረገችው ነገር አናውቅም እኔ ልረምህ እዚህ ጋር አሁን እንዳለ አትፍራ ምንም ይሄ ወደ ፍርሃት የሚያደርስ ምንም ያስፈራኝም እኔ እውነት ነው የምናገር ስለዚህ መጀመሪያ ሰንጋ ነበር የሚታረድ ጫካ ግን አራጀ ነበር ከመጀመሪያው አንተ ነህ አይደል ጫካ አላውቅም ማረድ ሳይሆን አይደለም ቄራ ነው የሚገባው ከዛ በኋላ እሷ የሆነ ጫካ ተወስተን ነበረ
ለአገሩ አዲስ ነኝ እንግዳ ነኝና ምንም ማድረግ ስለሌለብኝ እሺ ብዬ እኔ ስራ ማገልገል ነው። እሺ ብለህ እኔ አሁን በአንተ እየፈረድኩ ስራ ማገልገል ነው አንተ ስራ አይደለ? ስራ ማገልገል በቆራጭነት ነው የመጣው። ግን ጫካ ተወስደህ በመኪና የ2 ሰዓት የ1 ሰዓት ከምናምን መንገድ ተጉዘህ ተምር ውስጥ እርድ ታከናውን ነበር። አዎ ማን ዶክተር መርምሮ ነው በሬውን ግን ለምግብነት የምታውለው? ምን አይነት ዶክተር መርምሮት ነው እዛ ጋር የምታውለው? አይደለም። ምክንያቱም የመጀመሪያው ከብቱ ይለያል። አሁን እሷ የምትለው ከብትና የኛ የሚመጣው ሰንጋ ነው። የኛ ሰንጋ ነው ከብቱ ይለያል። ይሄኛው ከብት ግን ይለያል። እኔ ያለሁኝ ማለት ነው። ልጆቹ አሁን በቀለም ሌሎቹ ከኔ ጋር የነበረው በቀለ ነውና አሁን ያሉ ቆራጮች አይደሉም፣ አያውቁትም፣ ከብትም አያውቁም። እኔ ከብቱን ስለማቅም ፍቄም ስለሚልክልን ከብቱ ፍቄ በመጀመሪያ ደረጃ ፍቄ ሰንጋ ነው የሚያመጣ። በቃ ሰንጋ ነው የሚታረደው፣ ሰንጋ ነው የምናርደው፣ ቄራ ነው የምናስገባው። ጫካ ሄዳችሁ የምታርዱት እዛው ወድቆ ነው የሚጠብቀው። አይደለም ጫካ አይደለም። ይኸውልህ ጫካ ሳይሆን ቄራ አለ፣ 2-3 ቄራዎች አሉ ማለት ነው። እንዳለ ለየው እኔ ያለውና ከኔ በኋላ ያለውን ለይታ አስረዳቸው። ከኔ ፊት የነበረውና ከኔ በኋላ ያለውን ለይላቸው። እኔ ፍቄ ከወጣ በኋላ ነገሩን ጉዳዩን ስለማቅ ነው እንዳለ እየጠየቅኩ ያሉት። ጫካ ሄደ ስለምታርደው ፍቄ እያለማ የሚመጣላችሁ ሰንጋው ተጭኖም ቄራም ታርዶ ነው የሚወጣ። አዎ ፍቄ እያለ ሰንጋው ነው ከቄራም የምናስገባው የምንሰራው። ከዛ በኋላ ነው እሷ ስራ ወቁኝ ብላ እንዳለ ጥሩ ባልሆነ ነገሩን ላሳጥርልህ፣ አዳምጥ። አንተ ጫካ በመኪና ስንት ጊዜ አርደሃል? ገፋሃል፣ አርደሃል? እንትን ማምጣት ነው። እኛም አልገባኝም። ማምጣት ከቄራ ውስጥ ማምጣት። የትኛው ቄራ ነው የምታመጣው? ከቄራ እናመጣለን። ከዛ አምጡ ስትልን ብቻ እሷ ባዘችን መንገድ በመኪና ታፍነን እንሄዳለን። ሄደን ማምጣት ነው እኛ ስራችን ማለት ነው። እርዱ ማን ነው የሚያከናውነው ነው እያለ ያለው እኮ። ይኸውልህ ፍቃዱ ከለቀቀ በኋላ ጫካ ሂዳችሁ አርዳችሁ ታመጡ ነበር። ፍቃዱ ከለቀቀ እኔም አለሁኝ አላህ አውቃለሁ እያልኩህ እኮ ነው። እኔ እኮ እየነገርኩህ እኮ አሁን አንተ እኔ በቀለና ቶማስ ቶማስም ሁላችሁም እሺ ሂዳችሁ ምንድነው መታዘን? እሷ ነች መታዘን። አንተማ በግልህ አንተ ቤት እኮ አይደለም ታዘነው ሰራተኛ ነህ። ትሄዳለህ አርዳችሁ። አሁን በቀለም ተናግሯል እንደሚያርድ። አንተ ለምንድን ነው እንትን ለማለት የሞከርከው? ፍቄ ከሄደ በኋላ ጫካ ሂዳችሁ ተጭናችሁ 1 ሰዓት ከምናምን መንገድ ሂዳችሁ አርዳችሁ ታመጣላችሁ። አዎ እና ይሄንን ነው እኔ እየጠየቅኩ ያለሁት አይደል? ለምን አንተ ለመደባበቅ ሞከርክ? እርዱን የምታከናውኑት 1 በሬ እንግዲህ 1 ሰንጋ ለመጣል 5 ሰው 6 ሰው ቢያንስ 10 ሰው ያስፈልጋል። የምትሄዱ ጫካ ውስጥ ነው። ወድቆ ነው የሚጠብቃችሁ። እዛው ገፋችሁ ይዛችሁ ትመጣላችሁ። ምግብነቱን ለህዝብ ታውሉታላችሁ ነው አይደል? ትክክል ነው አይደል? የስንት ወር ደሞዝ ተከልክለሃል አንተ? የስንት ወር ደሞዝ ተከልክለሃል? እኔ በምንም በማላውቀው ነገር እኔ አሁን ትልቁ ነገር ከ24 ሰዓት አልፎ እስከ 33 ሰዓት ድረስ በጣም ቀንና ማታ በጣም መስዋዕት ለመክፈል ቤቱን ለማቆም አብረን እናድጋለን አብረን እንሰራለን ብለን ከሙሉ ስታፎች ልጆች ናቸውና እነሱም እየመራሁኝ ስራ አብረን እንጀራ እንበላለን ብዬ እግሬ ደም ይቋጠረ ቀን ማታ እየሰራሁኝ የ8 ወር ከምናምን ደሞዝ ተበልቻለሁኝ። ቀጥሎ 1 ወር ከምናምን በፍቅር ያወራችኝ ካንስል አድርጋኛለች። እዛው ያለሁኝ ማለት ነው 20 ቀን እዛው ያለሁኝ አላውቅም። በቃ ያደረገችው ነገር ሁሉ ተይ ያልኳት እኔ በፍቅር ያወራችኝ ሁሉ ስታደርግ ተይ እኔ ስራ እንስራ አብረን አንድ እንጀራ እንብላ ሰው ይወርጋ 2 ቀን 3 ቀን ሲቀረኝ ነው በፖሊስ ያሳደደችኝ። እኔ ወጥቼ በዚህ በረሃ ሀገር ላይ ከሀገር ቤት ብዙ ነገር ተደርጎልኝ ነው ያለሁት ማለት ነው።
አሁን አንተ በውጭ ነው ያለው? ተማረ በውጭ ነው ያለው? አዎ በውጭ ነው ያለሁት። በጣም ለ7 ወር ሙሉ ተንከራትቼ እዚህ በረሃ ሀገር ላይ እርቦኝ ጠምቶኝ ተሰቃይቼ ነው ያለሁት። ተከንስላል። ደሞዝም አልተሰጠህም አልሰጠችህም? ደሞዝ የ8 ወር ከምናምን ደሞዝ 8 ወር ከ20 ቀን ደሞዝ አለኝ። ደሞዝ የተናገርኩት ከፍቄ ጋር የተናገር ነው እኔና በቀለ ራሱ ያውቀዋል። ያው ችግር የለም በቤተሰብ ተባብለን በስጋ ቤት ደረጃ ደሞዝ 3500 እስከ 4000 ብር ነውና ነጋግረን እሺ ችግር የለውም ተባብለን ቁጭ አለን። እሷ ከፍላለሁ ትላለች፣ ለመክፈል አትፈልግም። አንዴ ኢትዮጵያ ነች፣ አንዴ ሀገር ቤት ነች፣ እዚህ ዱባይ ነች። እሺ ትላለች፣ ትሄዳለች። ከዛ በኋላ ሳላውቅ እንዲህ ምናምን ብላ አይዲን ተቀብለኝ ፓስፖርት ተቀብለኝ ከልክለኝ አሰቃይታኝ ነው። እዚህ ሀገር ላይ በጣም ብዙ የስነ ልቦና ሁላ ጉዳት ደርሶብኛል። በጣም እኔ ልክ ማለት እኔ ሰው ልጅ የተማረ ሰው በዚህ ልክ እንዴት ያስባል ነው ያልኩት። አይዞህ ትልቅ ሰው ነው ነች ብዬ ነበር ማስበው። ሰው እንዴት በዚህ ልክ እኔ ብቻ ሳይሆን እዛ ጋር ያሉ ስታፎች እንዳሉ በጣም ተጎድቷል። ነው ለነሱ እኛ ያሰብነው ለሁላቸውም ድምጽ ኢትዮጵያ ሕዝብ እንደሆነልን ነው። እህቶቼ ወንድሞቼ ናቸው። መወለድ ቋንቋ ነው። ሁላቸውም ቤተሰብ አላቸው። ሁላቸውም ቤተሰባቸውን ሰጥተው እዚህ አንድ ስህተት እየሰራ ስለሆነ በመጀመሪያ በስህተት በሰራተኝነትም ቢሆን በስህተት ለመጥፎ ነገር ለመገባው ኢትዮጵያን ይቅርታ ጠይቃቸውና ከጎናቸው ማንም እንዲቆምላቸው እናንተ እንደማታውቁ ተገዳያችሁ እንደምትሰሩ እሱን ነገር ተናግረህ ህዝቡን ኢትዮጵያንን መጀመሪያ ይቅርታ ጠይቅ። እዛ ቤት በንጹህነት መጥቶ ንጹህ ስጋ ነው ብሎ ሲመገብ ለነበረው ኢትዮጵያን ይቅርታ ጠይቅና ወደ ሌላው ድምጽ መሆን እንቀጥላለን። አዎ ሙሉ ኢትዮጵያ ህዝቤ በአጠቃላይ የመጀመሪያ በፍቄ በነበረ ሰዓት ላይ አሁን ለማዳላት ሳይሆን ንጹህ ምግብ ነው የሚጠቀሙት። ሁሉም ኢትዮጵያዊ አብሬ ቁርጥ በላለሁኝ። ከዛ በኋላ ነው የማይሆን ነገሮች ያደረገችው። ለምን ያለሙያው ነው የገባችው። ሙያዋ አይደለም፣ እኛ ሙያችን ነው። አሁን ለምሳሌ ከብት ሲባል የሰንጋ ከብትና እርጉዝ ከብት ምናምን የሚባል ልዩነት አለው። አሁን እዚህ አገር ላይ የሚታረድ ከብት 4 እግር ስላለው አይደለም፣ አይነቱ ይለያያል። እኛ ሙያችን ስለሆነ እናውቀዋለን። ለምግብ የሚሆን ከብትና ለማይሆነው ከብት እሷ አታውቀውም። ገና አወቅኩኝ ብላ ገንዘብ ተቀብላ በአንድ ገብታ ነው እንዳለ አስተካክል። በደንብ ታውቃለች። እኔ ቪዲዮ ሙሉ በሙሉ ስላለኝ እንዳለ አይዞህ፣ ምንም ይሄ ወደ እንትን አትግባ። የሚቀርበው ሙሉ በሙሉ ለሰውነት ሰው ለሆነ ሰው ለውሻና ለጅብ እንጂ ያን የሚቀርበው ለሰው አይቀርብም። በቃ መጀመሪያ እኔ አሁን የኢትዮጵያን ሕዝብ ይሄን ላደረግነው ሳናውቅ ተገደን ነው ይቅርታ ጠይቅና ወደ ሐሳብ ግባ። ወንድሜ ተው፣ እሱን አታስረዳ። ታውቃለች አታውቅም፣ እሱን አታስረዳ። እኔ አውቃለሁ። እሺ እኛ እኮ አስገድዳን ነው። አንደኛ ለምሳሌ እኛ ዘጋ መሳቀቅ አለብን። ከላይ ካሜራ አለብን። ቀጥቶ ስልካችን እንቀማለን። አሁን ተገደህ እንደሆነ ይገባኛል። ተገደህ እንደሆነ አውቃለሁ። ግን ጆከር አንዴ ልንገርህና እኔ ማለት ነው ይኸውልህ ስልኬ እንኳን ማለት ነው ከስተመር እንኳን ሳናግር አትወድም እሷ ማለት ነው። አንድ ሰው መጥቶ ላናግር አትፈልግም። ከቤት ከስራ ቦታ ወደ ማደሪያ ቦታ እንኳን ምንም በቃ አታንቀሳቀሰኝም እኔን ማለት። ቀጥሎ ሴትና ወንድ አንድ ላይ ነው የምታስተዳድረው። መጀመሪያ ፍቄ በነበረበት ሰዓት ላይ ሴትና ወንድ ለየብቻ ነበረ። አሁን ላይ እሷ የምታደርገው አንድ ላይ ወንድና ሴት አንድ ላይ የምታሳድረው የምታደርገው ሁሉ ነገር ትክክል አይደለም። በግድ አፍና ማለት ነው። እዛ ውስጥ ብዙ የተጎዳ ሰው አለ፣ እህት ወንድሞቻችን አሉ። ለእነዚህ ሁሉ ድምጽ ልትሆኑ እናንተ እህት ወንድሞች ይገባናል ነው። አሁን እኛ ገንዘባችን የፍቄ ገንዘብ የኛ ጉዳት ብቻ አይደለም፣ ብዙ የስነ ልቦና ጉዳት የደረሰበት ሰው አለ። እኔ አሁን በትክክል መናገርም አልችልም ራሴ። ምክንያቱም በዚህ ልክ ሰው እንዴት ያስባል ነው። ለምን ምን ያደርግላታል የሰው ሀቅ። ፍቄ ያን ጊዜ ሲያስረክባችሁ ነበር ካንተ ስታስረክበው? አዎ አይኔ ያየ ነው። ገንዘብ ሲረካከቡ ደረሰኛ አለ ያየሁኝ ነው የተለዋወጡበት ደረሰኝ። ከዚህ በኋላ 80 እኔ ቅርብ ነኝ አያለሁኝ። እሺ 80 ሚሊዮን ብር ቤቱን ያሳደሰው እሱ እንደሆነ ወጭ ወደ 80 ሚሊዮን ብር አውጥቶ ሽያጫቸውን እንዳከናወነች
እሱ እንደገዛት ከዚህ በኋላ እሱ እንደሆነ ኃላፊያቸው ባለቤት እሱ እንደሆነ አንተም ስብሰባ ውስጥ ነበርክ ስታስረክብ አለሁኝ። ለሙሉ ስታፍ እንዳለ አለ ማቅረብ እችላለሁ። ፍቄ ብሎክ ተደርጎ ሲባረርም እዛ ቤት ነበርክ አለሁኝ። እሱ ከተባረረ በኋላ ወደ ጫካ ስምሪት ገባችሁ። አዎ እሱ ለኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እሺ ይቅርታ ኢትዮጵያ ሕዝብ ይቅርታ። እኛ ተገደን ነው፣ እኛ ፈልገን አይደለም። ሰው ሀገር ላይ በረሃ ስለሆነ ተገደን ነው፣ እኛ ወደን አይደለም እንጂ ማንንም ምንም መጉዳት ፈልገን አይደለም። ቴንክ አመሰግናለሁ። ተቀመጥ። ዶክተር ሲሳይ እንኳን ደህና መጡ። ጤና ይስጥልኝ ጆከር፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ዋላችሁ? አለን ይመስገን እንዳለን ዛሬ ከ6 ወር በኋላ ዛሬ አውርቻለሁ። እግዚአብሔር ይታዘበኛል። አውርቼው ባቅ ማለት ነው። እሺ አንድ ቀን አውርቼው አላውቅም። ምክንያቱም ማላወራበት ምክንያት ምንድነው? በሰዓቱ አንዳንድ ነገሮች እሷ የምትላቸው ነገሮች ተጠንቀቁ፣ ነገ ህይወት እንዳይበላሽ፣ ስራችን ቤት ተቀምጠናል፣ ይሄ ሁሉ ጉዳት እንደደረሰብን እያየህ ነው እና እንደዚህ ነገር አትሰማራ ዳግሜ ስለው አንተም ጥለህ ሄዳል የት ሄዳለሁ ብሎኝ በዚህ ስራ ድርጊቱ ላይ ነበረ። ምክንያቱም ምንም አማራጭ የለውም፣ ሜጃ የለውም፣ ሜጃ አልነበረውም። ከዛ በኋላ ግን ያወራሁት ድምፁም የሰማሁት ዛሬ ነው። እግዚአብሔር ይታዘበኛል። እኔ ምንም ያልኩት ነገር የለም፣ ከኔ ጋር በምንም ቋንቋ ያወራው ነገር የለም። የእናቴ ልጅ ነው፣ ታላቅ ወንድሜ ነው እንዳለ ማለት ወንድም ነው። ትልቅ ወንድም ነው፣ ታላቅ ወንድሜ ነው፣ የእናቴ ልጅ ነው። እሺ እና ነግሬዋለሁ። እኔ ከመጣሁ በኋላ የሆነ ያለው ነገር ዳግሜ ነግሬዋለሁ። መረጃ ይደርሰኛል። እነ በቀለ እየደወሉ ያለቅሳሉ። እነ ሲስተር ስቃያቸውን ሲያዩ ሁሌ ይነግሩኛል። ጽጌ እሙ ትንሽ ታገሱ፣ በቀለ ምናልባት እግዚአብሔር አላማ አለው። ከዛሬ ነገ ተስተካክላ በሽምግልና በህግም እየጠየኳት ነው። ከመጣችልኝ እግዚአብሔር ይመስገን ወደ ስራችን እንገባለን። አይ ካልሽ ደግሞ ኢትዮጵያ ህዝብ ይዳኘናል፣ የኢትዮጵያ ህዝብ ይፋረደናል። ታገሱ ብዬ ስለምናቸው ኖሩ። አሁን ሰሞኑ በእናንተ በኩል ወደ ሚዲያ ሲወጣ ነው ሁሉም ሰው በቃ ከዚህ በኋላ ያው የሚቆም ነገር የለም። እኛ ሚዲያም እንዲወጣ አልፈለግም ነበር። በውስጥ መታ ችግሯንም ስህተቷንም አርመን መፍትሄ ለማምጣት ነበር የኛ ልመና። አልሰማችንም። ወንድሜ ዛሬ ያገኘሁት እግዚአብሔር ይታዘበኛል። ካሁን ፊት አውርቼው ከሆነ ማለት ነው። እሺ የተጣላችሁበት ምክንያትም ይሄ ነው። የተጣላበት ምክንያት በሰዓቱ ዳግሜ ሳስጠነቀው ነበር፣ አልሰማኝም። በቃ ይቀርብን ልጅ አድርገህ አትሰማራ፣ እኛ የድሃ ልጆች ነን፣ ስንሄድም እንጀራ ብለን ነው የሄድነው። ስለዚህ እንዲህ ስታደርግ ለምን ምናምን ስለው አይ ስጋቱን የሚነግረኝ ቀደም እንዳልኩ ነው። ከነስላችሁ ትላችኋለች፣ አጠፋችኋለሁ ትላለች። ምናልባት በዚህ አጋጣሚ እንዳይደብረው አንድ ሹፌር ብላ ሰጠችኝ። የሷ ቅርብ ዘመድ የሆነ ሰው ቶማስ ይባል ሰጣኝ። እንደ ቀልድ የሚያወራው ነገር አለ። አገር አናውቅም፣ እንግዳ ነን፣ ዲፖርት አደረጋችኋለች፣ ትከነስላችኋለች ምናምን እንዲህ ይባል ነገር ውስጣችን ላይ ትንሽ ፍራ ፈጥሮብናል። በደንብ ፈጥሮባቸዋል። እንዳልኩ ነው ከፖሊስ ጋር ትታያለች። እሺ ምጠራው ኢትዮጵያ በቀደም ነገር ያለው ብዙ ባልሳት ትጠራለች። እሱ የኛ ስጋት አልነበረም። እንዳለ ዳግሜ አስጠንቅቄዋለሁ እና አልሰማ ስላለኝ 6 ወር አላወራሁትም። እግዚአብሔር ምስክሬ ነው። ከመጣሁኝ አላወራሁትም። መልካም። አይ ያለውን ነገር በግልጽ ተናገረ። መጠየቅ ያለበትን ኢትዮጵያን ሕዝብ ይቅርታ ጠይቀዋል። እሱም አሁንም በግልጽ መናገር ያለባችሁ እጃችሁ ላይ ያላችሁን ነገር አሳልፋችሁ መስጠት ግዴታችሁ ነው። ፍቄ ያን ጊዜ ሁሉም የነበሩት አንተ ተፈራርመህና አንተ በአንተ ስም እንደሆነ ንብረትነቱ አንተና እሷ የጀመራችሁት አንተ እንደተናገርከው በእምነት ነው የጀመራችሁት ስራው ሳይሆን ግዥውን የፈጸማችሁት አንተ ግዥውን የፈጸምከው አምነሃት ነው። ደረሰኝም አለ ብላል ያለው ነገር እነሱም እየተናገሩ ነው። እዚህ ላይ ዋናው ነገር የእነዚህ የርድ አላግባብ ለህዝብ አቅርቦ ሲቀርቡ የነበሩ ነገሮች በአንተ ስም ሳይሆን ስሙ ባንተ ነው፣ ግን አንተ እንደሌለበትና ማንኛውም ኢትዮጵያዊ ማወቅ እንዳለበት ዛሬ ሁላችንም እዚህ የተናገርነው ቪዲዮ እንዴት አድርገን መልቀቅ አለብን፣ ለህዝብ እንዴት ተደራሽነት መኖር አለበት፣ ለህዝብ እንዴት ማድረስ አውርቶ መቅረት አይደለም፣ ለህዝብ እንዴት መድረስ አለበት፣ ያንን ተነጋግረን ማድረግና ማድረስ ስላለብህ ማድረስ አለብህ። ዶክተር ሲሳይ አሉ
እንዲናገሩ የሚፈልጉን ነገር ካለ አንተም ጨምረው ካለ ጨምርና እንዝጋ። ነገ መታ ራሷ እዚህ ጋር ይሄ ድርጊት ይሄ አይደለም የሚለውን ነገ ጊዜ እንሰጣታለን። ነገ መታ ይሄን ነገር ካላብራራች ለህዝቡ አንተ ቪዲዮውን ታቀርባለህ። ለህዝቡ ቪዲዮውን የነበሩትን እኔም ጋር ያሉትን ልክልሃለሁ። በብዛት እኔ ጋር ነው ያሉት። እኔ ጋር ያሉትን ለአንተ ነው እሰጣለሁ። አንተ የት ላይ ማቅረብ አለብህ? ግሩፕ ይከፈትልኝ፣ ግሩፕ ላይ ላቅርበው። አይ እዚህ ላይ እየከፈትኩ ላሳይ፣ እዚህ ላይ ደምና እብድ ምናምን ማሳይ ቲክቶክ ስለማይፈቅድ ከዛ በፊት ግን መታ እዚህ ጋር ወደ ሽማግሌም ተያይዛችሁ በስም ላደረገችው ነገር የኢትዮጵያንም ህዝብ ወጣ ይቅርታ ጠይቃ ያንተንም ያለህን ነገር የምትመልስልህ ከሆነ እሱንም እስከ ነገ ጊዜ ሰጥተን እንነጋገራለን። ዶክተር ሲሳይ የሚሉትም ነገር ካለ አንተ የምትጨምረው ካለ ጨምርና ምን ዛሬ እኔ አንዴ ይቅርታ ምናልባት ከተቻለ ካነሳለኝ አንድ ማለት ስብሰባው ላይ የመጨረሻ ስብሰባ ላይ ቤት ታስረክበኝ ቶማስ ማለት የሷ ጓደኛዋ ቅርብ ቤተሰቧ ዘመድ ነው። ሹፌሩን ብላ እኔ የመደበችልኝ ልጅ ነው የሚፈልገው ቦታ ያንቀሳቀሳል ብላኝ ቦር 70,000 ድርሃም ተነጋግረን የሰጠችኝ ሾፌር ነው። የመጨረሻው ቀን ካሁን በኋላ ቤቴን አስረክቤያለሁ ስትል ዱባይ የነበረ ወሬ ስለሆነ 7,000 ድርሃም በዱባይ 70,000 ደሞዙን ነው ወራዊ ደሞዙን 7,000 ብር እንደከፍለው ነግራኝ አስታውቃኝ ሲሄድም ኤርፖርት ነው የተቀበለኝ። ስራ ከጀመረ በኋላ ጾሙ ሊፈታ አካባቢ እሱ መጠየቅ ይቻላል። 6ኛ ወር ላይ ቤቴ እንዳስረከበችኝ ካሁን በኋላ ጨርሻለሁ ሁሉ ነገር ከፍቄ ጋር እስካሁን ላግዘው መስመር ላስያዛችሁ ብዬ ነው ሁላችሁም እንግዳ ስለሆናችሁ አለችና ይሄን ቃል በቃል ወንድሜ ሊያግዘኝ ይችላል ስለ እግዚአብሔር ብሎ እሷ ያለችው ማለት ነው። ምናልባት ካለ እንድታስገባልኝ ለመጠየቅ ያለው ወደ ዶክተር ሲሳይ መሄድ ይችላል። እሺ ዶክተር ሲሳይ ይቀጥሉ። ካለ አስገባዋለሁ። አለ ወንድሜ ከታይ ካለ ጻፍ ወይ በውስጥ ጻፍልኝ። ዶክተር ሲሳይ ይሰማል? ተመልሰዋል። ዶክተር ይቀጥሉ። እሺ ስልክ መሀል ላይ ገብቶ ስለነበረ ነው። ዋናው ነገር አንተም በተወሰነ ለመጥቀስ ሞክረሃል። የመጀመሪያው ጉዳይ አሁንም ቢሆን ችግሩን በሰላማዊ መንገድ ለመፍታት ወይም አለመግባባቱን በመነጋገር በሽማግሌ በሃይማኖት አባቶች ባህላችን መሰረት ተነጋግሮ ማን ምን ማድረግ እንዳለበት ከማን ምን ይጠበቃል የሚለውን ለመነጋገር በእኛ በኩል ዝግጁ ነን። ያው ፍቄም ተደጋጋሚ የገለጸው ጉዳይ ነው። ከኔም ጋር ስናወራ እንደ ባለሙያ እኔም ቅድሚያ ሰጥቼ ችግሩ እንዲፈታ በሽማግሌ መጨረስ እንደሚገባ አውርተናል። ይሄን የምትሰማ የምታዳምጥ ከሆነ ሌላ ተጨማሪ ስተት ሌላ ተጨማሪ አላስፈላጊ የሆነ ያለመግባባት ነገር የሚፈጥር ሁኔታ ከመሄዱ በፊት አሁን ወደ ቀልቧ ተመልሳ ያው ቃሏን ማክበር መቻል አለባት። በእምነት በመተማመን የተሰራ ቢሆንም ግን በቤተሰብ መካከል ነው። የሰው ምስክር አለ በበቂ ሁኔታ ምን እንደተደረገ ማን ምን እንደሚያደርግ እንደተስማሙ የሚታወቅ ነገር ነው። ስለዚህ ይሄን ታሳቢ አድርጎ አትሊስት የቤተሰቦቿም ይሁን የሌሎች የነበሩ ሰዎችም እንኳን ይታዘቡኛል የሚል ነገር ግምት ውስጥ መግባት መቻል አለበት። ከዛ ባሻገር የሰራተኞቹ እንደዚህ መሰቃየት መቸገር ሌላ ተጨማሪ ጉዳት እያመጣ ነው ያለውና በተቻለ መጠን በአጭር ጊዜ ውስጥ በ72 ሰዓት ውስጥ ቀርባ እሷም የምታስረዳበት ጉዳዩን መነጋገር የሚቻልበት እድሉ እስካለ ድረስ ይሄን ጥሪ ብታደርጉላት እኛም በኩል ይሄን ነው ማለት የምንፈልገው። ካልሆነ ግን እንዲሁ ዝም ብሎ በዚህ በአየር ላይ ብቻ እየተነጋገርን ዝም ብለን ህጋዊ የሆነው መንገዱን አጠናክረን የምንቀጥልበት ሁኔታ አለ። ያ ደግሞ ሌላ ተጨማሪ መጉላላት፣ ተጨማሪ ወጭ፣ ተጨማሪ ችግር ነው የሚፈጥረውና ይሄንም ታሳቢ አድርጋ ወደ ቀልቧ ብትመለስ ተገቢ ነው የሚል ሐሳብ ነው ያለኝ። አመሰግናለሁ። እንግዲህ አሁን ፍቄ እስከዛሬ እርሶም በቀደም ይዞ የመጣ ሌላ ሰራተኛ ሙሉ በሙሉ እዛ ውስጥ አሁን እየሰሩ ያሉ በሱ ስም ሌላ አግባብ ያልሆነ ለህዝብ አቅርቦት ነው የሚቀርበው። ለዱር አራዊቶች ምግብነት የሚውል
ስጋ ለህዝብ ስትመግብ ኖራለች። ይሄ ራሳቸው ሰራተኞቹም አምነውበታል። ቪዲዮም ስላለ የትም ሊሄዱ አይችልም። ዋናው ነገር አሁን በውስጥ ገብተህ ይሄንን ነገር ተነጋግራችሁ ይሄ እኛ የተያዘ ነገር ይሄንን ነገር እናንተ ይሄ 80 ሚሊዮን ብር ጉዳይ ነው ተክዷል፣ የነበረውን ገንዘቡን ተክዷል። በሽምግልና ተገናኝተው ሰራተኞቹ ራሳቸው መጥተው እየመሰከሩ ነው ይሄን ነገር ሐሰት ነው ማለት በሽምግልና ተገናኝተው ይሄን ነገር ፈተው ወጣ የኢትዮጵያን ህዝብ ላደረገችው በሱ ስም ላደረገችው ይቅርታ ጠይቃ ንብረትነቱን መልሳ ስምነቱ አሁን ተመልሷል። ማንኛውም ኢትዮጵያ እየሰማ ነው። ማንኛውም እዛ ሄዶ የሚመገብ ከስተመር እየሰማ ነው። ማንኛውም 2000 ሰው ቁጭ ብሎ እየሰማ ነው። ሁሉም ዛሬ ቲክቶክ ምን ተወራ ተብሎ ተደዋውሎ የሚነጋገር ማህበረሰብ ነው አይደለም። 2000 ሰው ቀርቶ አንድ ሰው ከሰማ ሁሉም ጋር ይዳረሳል። ዋናው ነገር ግን ተገናኝታችሁ በሽምግልና ነገሩን ጨርሳችሁ ገንዘብነቱን ተቀብሎ ንብረትነቱን ተቀብሎ በስሜ ለተደረገው ነገር ወጣ እሷም የኢትዮጵያን ህዝብ ይቅርታ ጠይቃ ነገሩን ብትቋጩት መልካም ነው። እስከ ነገ ጊዜ እንስጣት። በአንተ በሱም በኩል መጣች፣ እንግዲህ በእኛም በኩል መጣች። እኛ ጋር እንኳን የሚያመጣት ጉዳይ የለም፣ እናንተ ጋር ነው። በእኛም በኩል ከመጣች ወደ እናንተ ተገናኝታችሁ በሽምግልና ነገሮችን ለህዝብ ይፋ ሆኗል። ከዚህ በኋላ የቀረው ቪዲዮ መልቀቅ ብቻ ነው። ያ ካልሆነ ግን ቪዲዮውን ለሚደርሰው አድርሶ ተጠያቂነቱ አይራሷ ነው። አይደለም ኢትዮጵያ ውስጥ በሌላ ሀገር ቀርቶ ኢትዮጵያ ውስጥ አይቻልም። እንደዚህ በግል ደረጃ አርዶ ማቅረብ ክልክል ነው። ያ እስከሆነ ድረስ ክልክልነቱ ብቻ ሳይሆን እዛ ጋር ሲቀርብ የነበረው ለዱር አራዊት እንጂ ለጅብ ለውሻ የሚቀርብ እንጂ ለሰውነት ምግብ የሚቀርብ አይደለም። እኔ ግልጽ ነው የምናገረው። ከመጣሽ መተሻል እያየሽ ነው። አሁንም ተገናኝታችሁ በሽምግልና የምትፈቱበት መንገድ ቀጥሉ። ፈታችሁ መታችሁ የኢትዮጵያን ህዝብ ሁለቱም ፍቄም የማይሆን ነገር ውስጥ ገንዘቡን አፍስሶ ባላወቀው መንገድ ህዝብን ተጎድቷል፣ እሱም ተጎድቷል። እሷም እኔ ህዝብን በድያለሁ፣ ህዝብን ጎድቻለሁ፣ ወንድሜንም አምኖ ቀርቦ በድየዋለሁ ይቅርታ ብላችሁ ወጣችሁ ሁለታችሁም የምትጠይቁ ተስማምታችሁ የሰራተኛንም ገንዘብ እነዚህ ምስኪኖች እየተገደደ እየሄደ በክት እያሳረደች የምታመጣ ሰውዬ። ስለዚህ ይሄንን የምትፈቱበትን መንገድ እስከ ነገ 10 ሰዓት እንጠብቃለን። ካልሆነ ግን እኛ እጃችን ላይ ያለው ለህዝብ አሳልፈን እንሰጣለን። ህዝብ ቴሌግራም ላይ እናስቀምጣለን። ይሄ የቢላዋ ምናምን ስለሆነ እዚህ ላይ መልቀቅ ስለማይቻል እስከ ነገ እስከ ምሽቱ 2 ሰዓት ያላችሁን ነገር ጨርሱ። ከዛ በኋላ አሳውቁ። ፍቄም ዶክተር ሲሳይም ያላችሁን ነገር አሳውቁ። ናይ ካለ እሱም ጋር ያለውን እኛም ጋር ያለውን ለህዝብ ቴሌግራም ላይ እናስቀምጣለን። ወሬ ብቻ ሆኖ አይደለም የሚቀረው። ነገ እስከ 2 ሰዓት እንጠብቃለን። አመሰግናለሁ። ዶክተር ሲሳይ የሚጨምሩ ካለ ፍቄ የሚጨምረው ካለ እንስማ። ለዛሬ እኔ የምጨምረው ዶክተር ይቀጥልሽ። ዶክተር ቀጥል። እሺ፣ በእኔ በኩል ያው ብዙ የምጨምረው ነገር የለም። እንዳልኩህ እዛ የሆነ ያለው ነገር ፍቄ ከመጣ በኋላ ወይም ከፍቄ ቁጥጥር ውጭ ከሆነ በኋላ እየተፈጠረ ያለው ችግር በዛ ሀገር ህግ መታየትም መዳኘትም የሚገባው ስለሆነ ለሚመለከተው ህጋዊ አካል ሪፖርትም መደረግ ይችላል። እዚህ በተፈጸመው ውል እና ስምምነት የተከናወኑ ኃላፊነቶች አሉ። እነዚህን ኃላፊነቶችም መወጣት ይኖርባታል። እሷ በሱ በኩል ኃላፊነቱን ተወጥቷል። የሚያስፈልገውን ነገር ሁሉ አሟልቶ ስራው እንዲጀመር ለ6 ወር ያክል የተሻለ ስራ ደስ በሚል ሁኔታ ኢትዮጵያውያንን ሲያስተናግድ ሌሎችንም ሲያስተናግድና ሲመግብ የቆየበት ሁኔታ አለ። ከዛ በኋላ አለመግባባት ውስጥ ሲፈጠርና እዛ መቆየት ሳይችል ሲቀር ተመልሷል። እዚህ ያለውን ስራውን ንጽህናውን ጠብቆ ክብሩን ጠብቆ እየሰራ ነው። ዱባይ ላይ ያለው ፍቄ ቁጥር 2 የሐረር ሰንጋ የሚለው ግን እንዳልከው በተለያየ መልኩ ችግር እየደረሰበት እንደሆነ እያየን ነው። ስለዚህ ይሄ እንዲቆም መደረግ መቻል አለበት። ይሄን ለማስቆም ፍቃደኛ ሆና ከመጣች በማንኛውም ሰዓት ጊዜ በእኛ በኩል ዝግጁ ነን፣ ፍቃደኞች ነን። ይሄን ነው ማለት የምችለው። አመሰግናለሁ። ወደ ህግ ጉዳይ ምናምን እኛ ለህዝቡ አሳልፈን እንሰጣለን። እኛ ጋር ያለውን አሳልፈን ፍቄም ጋር የተወሰነ ይኖራል መሰለኝ። ያን ነገር እኛ ለህዝብ እንሰጣለን። በመጠየቅ አለባት፣ የሚጠይቅ እዛ ይጠይቃት። እኛ ግን ለህዝቡ ቴሌግራም ላይ ነገ እስከ 2 ሰዓት እናንተ ጋር ተስማምታ የምትመጣበት መንገድ እንዲነገርኩኝ ፍቄም ጥፋቱ ከማይሆን ሰው ጋር ተገናኝቶ እንደዚህ አይነት ድርጊቶች እንዲደረጉ ተደርገዋል።
በእምነት ነው የቀረባት። በሱ ስም ግን ብዙ ነገሮችን ሰርታለች። ስለዚህ ይሄ በምግብነት ደረጃ የሚውል አይደለም። ምናልባት ዶክተር አይተውት ይሆናል ቪዲዮውን። ያ ሆኖ እያለ ግን ተስማምተው አሁንም ነገሩን ጨርሰው ያላቸውን የተራራተኝ ሁሉ ነገር ጨርሰው ወጥተው ሁለታቸውም ይቅርታ ይቅርታ ትጠይቃለች። እሱም እኔ በስምምነት በማላውቀው በህግ መንገድ ሳልሄድ በህጋዊ መንገድ ሳልሄድ በእምነት ቀርቢያት ይሄን ያደረገችኝ በእኔ ስም ነው ነገር የተሰራ እኔ አይደለሁም ይቅርታ። እሱም ወደ ስራ ይመለሳል። በቃ ይሄን ፈተው የሚመጡ ከሆነ እስከ 2 ሰዓት ነገ እንጠብቃለን። ከዛ ውጭ ግን ከነገ በኋላ እኛ ለህዝብ ያለውን ቪዲዮ ቴሌግራም ላይ እንለቃለን። ወደ 180 ቪዲዮዎች አሉ። እንግዲህ ልጆቹም አሉ ሰራተኞች። እናንተም ፈጣሪ ይርዳችሁ። ስትጠየቁ ማነው አሰሪያችሁ ማነው ወሳጃችሁ እዛ ላይ የእናንተ መልስ ይሆናል። ከሳሽ በዛ ሀገር ህግ ማን ይከሳታል ማን ይጠይቃታል? ያ የሚጠይቅ ይጠይቃት። የህግ ባለሙያዎች አሉ። 180 ቪዲዮ አለኝ ላይ እጄ ላይ እኔ 180 ቪዲዮ አለኝ። ፍቄ ጋር ያለውን አላውቅም። ዞሮ ይሄ ነው። እኛ እስከዚህ ሰዓት ድረስ እንጠብቃለን። ፍቄ የምትለው ካለ ባልና መልካም ጊዜ እንሸኘኝ። ነገ በኢትዮጵያ 2 ሰዓት እንድንገናኝ ምለው ትንሽ ከመጀመሪያ አንድ የሰራችን ፌቨር ትዝ ብሎኝ ነው። ምን ነበር መሰናገሩ የጀመረችልኝ አንድ ፍቄ የሚባል ሰው አሜሪካ አለ መሰለኝ። ከዝኔ ዘመድ የምትለው ሰው ለሱ ሽጫዋለሁ ነው የምትለው። ማን ፍቃዱ የሚባል ባላላት ለኔ ፓርትነር የምትለኝ ሰውዬ እና አሜሪካ ያለው ፍቃዱ ሆነ የሚያወራት እዚህ አንድ ቶማስ ስሙ ጠፋኝ አንድ ልጅ አለ። እሱን ተከታለው እኔን መስሎ የሚያወራው ፍቃዱን ፍቄኔ ብሎ ደግሞ ዱባይ ቤት የተረከበው ልጅ አለ። ከባሏ ላይ ቤቱ የተረከበው እኔን ገጎና አርጋኝ ሁሉ ጌም የጀመረችው መጀመሪያ ነው። በሌላ ሰው ነው የጨረሰችው። እኔ መስሎ የሚያወራ ሰው ቀጠራለች። እኔን ዘመድ አርጋኝ አሜሪካ ምኖር ሰው ዲያስፖራ አርጋኛለች። ከአሜሪካ መጥቼ እንደምከፍት ነው ስታወራ የነበረው። ባሏ ፍቄ የሚባለው ከዛ ዲፖርት አድርጓለች ከቀማችሁ። እሱንም ካወዛገበችው በኋላ እሱም አዲስ አበባ ፌደራል ይዞ እዚህ ቀን በቀን ይፈልገኝ ነበር። እኔ ነው ያወራኝ ነበር። ደግሞ ፍቃዱን ሲያወራ የነበረው እኔም መስሎ ከአሜሪካ የመጣው ዲያስፖራ መስሎ የሚያወራው ንጉስ የሚባል ልጅ ፎቶም አለኝ ስልኩም አለኝ። ከዚህ ሰው ደውሎ ሲጠይቀው ቼክ ሲያደርግ ፍቃዱ ራሱ ይሄ ባሏ ዲፖርት ያደረገችው ሲደውልለት የኔ ስልክ ነው የሚሰጠው እኔ ፍቃዱ አይደለም ብሎት። ከዛ እሱ በፌደራል ምናምን አድርጎ ፈልጎ አገኘው። ሲያገኘው እኔን ጠቆመ። የሚጠቁመው ንጉስ ነው። ሲጠቁም እኔ ጋር መጣ ፌደራል ይዞ በክትትል ቀን በቀን ፈልጎኝ ስራ ቦታ አገኙኝ። ቁጭ ብለን አወራን። በጣም ተገረመ። ከባልየው ጋር አሁን ዲፖርት ካደረገችው ባሏ ጋር ፍቃዱ የሚባለው ሰውዬ ጋር ፎቶ አለኝ። ትልቅ ፌደራል ውስጥ ስም አልጠራም ትልቅ አመራር የሆነ ሰው መጥቶ አብሮ ተቀምጦ ነው። በጣም አዝኖ በጣም ልቡ ተሰብሮ ነው ሄደው። እግዚአብሔር ምስክሬ ነው። እኔ ጋር መጥቶ አገኝቶኝ ማለት ነው። ስለዚህ ከመጀመሪያ የጀመረችው በደሌ እሱ ብቻ አይደለም። ከመጀመሪያ ቀመር ሰራችና አይዲ ዌይተር ነው ይገባኝ የነበረው የኢንቨስተር ቪዛ ነበር። የቤት ባለቤት ነኝ። 78 ሚሊዮን እሺ ነው የገዛው። 78 ሚሊዮን ብር የቤቱ ዋጋ ነው። የልጆች ፓስፖርት የኔ መውጣት መግባት ብዙ ድካሜ የወጣው ወጪ ሂሳብ አልተሰራም። ቤቱ ከነበረበት ለመቀየር አብዴት ለማድረግ ሞክሬያለሁ። ወንበሮች ገዝቻለሁ። እንደ አዲስ ቤቱ ለመቀየር የጣርኩት እና 78 ሚሊዮን ብር ከሰው ያወራሁት ገንዘብ ነው የማወራው። ቁጭ ቤት ሲሰራው ግን በዚህ የሚያበቃ ገንዘብ አይደለም ያወጣው ወጪ። ቤቱ ለመቀየር ብዙ ብር አውጥቻለሁ። ያቺ ስጋ መስቂያው በራሷ ለመስራት 18 ሺህ ድራም አውጥቻለሁ። ስጋ መስቂያው እንኳን ተጨማሪ ሂሳብ ማለት ነው። የኛ የሀበሻ ብር ነው ዛሬ የሚቀየረው። የጀመረችው ተንኮሏ ዛሬ አልነበረም። ያ አሁን ኢትዮጵያ ውስጥ የሚጠይቃቸው ልጆች አሉ እዚህ ወንጀል ላይ ተባባሪ የሆኑት ማለት ነው። እና ዲያስፖራ የነበረ አሜሪካ ያለ ፍቄ የሚባል ሰው ያለ እሱ የማን ነው? አጎቷ ለምኛለሁ፣ አባትየው ለምኛለሁ። እናትየው ሰሞኑ ካሸሪ ዱባይ ቁጭ ብላ የኔን ላብ ገንዘብ ስትሰበስብ ነበር። አሁን የሚባለው የዚህ የግፍ ገንዘብ አሁን ኢትዮጵያን በታለች ሰብስባን በታለች አቅላ። ስለዚህ ይሄ ነገር የኢትዮጵያ ሕዝብ እንዴት ታዩታላችሁ? እኛ ምን አጠፋ? ዳቦ ፍለጋ ነው። ይሄን ነው የሰራነው። ስህተት የለም፣ የምናውቀው ነገር የለም። እና የኢትዮጵያ ሕዝብ እንዲዳኘን እንዲፋረደን ፍቄን ብራንዱ በተመለከተ ከአዲስ አበባ ጋር በምንም ታሪክ አዲስ አበባ በረብ ይታወቃል። እግዚአብሔር ይመስገን ዛሬ ዱባይን ለመድረስ የአዲስ አበባ ሕዝብ ትብብር ነው። ሌላውን በጨመርልህ ዱባይ ላይ 6 ወር በነበር ቀን ሁሉ ያልመጣ አርቲስት የለም። ዱባይ ያሉ ክለቦች እንዳለ እነ ስም ማንሳት እችላለሁ። እነ ዞላ ቫርዳስን እነ ዳኜጋ የመጡ በቃ አሁን ገና ስጋ አገኘን እያሉ የመጡ ጠዋት ስታፉ መጥተው እየጋበዙ
አርቲስት ሲመጣ እኔ ጋር ነው፣ እኛ ቤት ነው ሙሉ ቲሙ። ይሄ ህዝብ ይፈርዳል፣ ይሄ ህዝብ ይናገራል። በነበርክበት ጊዜ ማለት ነው። እኔ በነበርኩበት ሰዓት ቀን በቀን ይመጣሉ። በቃ ማንም አርቲስት ዘፋኝ ሲመጣ እኔ ጋር ነው የሚመጡት። ፍቄ ጋር ተብሎ በግሩፕ በጀማ በረከት ማስተቂያ ሲሰራልኝ ማሚን አላባሻ ሳሪን አምጥቷት እሱን የገዛው እሱን ባለቤት ብሎ አስተዋውቆኛል። ልንከፍተው ከአንድ ቀን በፊት ትልቅ ኤምባሲ ላይ ያሉ ትልቅ እናቶች እህትም እናት የሚሆነኝ እነሱን አምጥተው እሱን ባለቤት ብሎ አስተዋውቆኛል። እሷም ሽጨለታለሁ አገር ላሳየ ነው ብላ ቃል በቃል ህዝብ ፊት ተናግራለች። ቃል በቃል ተናግራለች። ዋናው ነገር ፍቄ ሁሉም ነገር ህዝብ ያውቀዋል። ለህዝብ እስከዛሬ የማያውቅ አያውቅም፣ የሚያውቅ ሰው የለም። አሁን በግልጽ ሚዲያ ላይ ወጥተህ ለህዝብ አሳውቃል ማወቅ ያለበትን እና ሲሰራ የነበረው በስም ሲሰራ የነበረው ፈጣሪ ሲደርስልህ በማስረጃ በቪዲዮ ማስረጃ እንግዲህ አንተም ጋር ያላለ እኛም ጋር ደርሷል። በዛ ምክንያት ነው እናንተ የተገናኘ ነው። እኛ ለማንም ሐቅን እና እውነትን እንጂ የምንናገረው ለማንም አርሏል ያለነው ሚዲያ ላይ ነው። ህዝብ ነው የሚመለከተው፣ የሚያየው የሚፈርደው ህዝብ ነው፣ ተጠቃሚው ህዝብ ነው። እስከ አዲስ አበባ ድረስ አዲስ አበባ ብዙ ስራ ትልቅ ስራ ያለ ሰው ነው፣ ትታወቃለህ። በዛ በቪዲዮ የተነሳ ነው እናንተ የተገናኘ ነው። ያን መረጃ እስከ ነገ 2 ሰዓት በምንም አይነት መንገድ ተገናኙ፣ ታግኝህ ፈልጋ ታግኝህ፣ ተስማምታ ትደውልልህ፣ እንስማማ ትበልህ። እስከ ነገ 2 ሰዓት እኛ ጊዜ ሰተናችኋል። ጨርሳችሁ አይ አልተገናኘንም፣ ይሄን ነገር ለህዝብ አውሉ፣ እኔም ጋር ያለው ይሄ ነው፣ ለህዝብ አውሉትና ከዛ በኋላ የሚፈጠረው ነገር ይፈጠር የሚለውን ነገር እሱን ነገር ነገ እንነጋገራለን። ለዛሬ ጨርሰናል። ነገ ይቅርታ ወንድም የመጨረሻ አሁን እዛ ያሉት እንዳለ ስታፎቹ አሁን ጭንቀት ላይ ናቸው ያሉትና ምናልባት ከህግም አንፃር ይሄ እንደ ሀገር ልጅን ከመሆን አንፃር ማለት ድጋፍ እንዲጠበቁ ማለት ያልሆነ በደል እንዳይደርስባቸው ከዚህ በኋላ በራሷ የምታደርጋቸው ከተንኮል ያልተቆጠበች ነችና ልጆቹን ያው ህዝቡ እንዲታደጋቸው ታንኪዩ። ማንኛውም ሰው እየሰማ ነው እያየ ነው። ብዙ ነው እንግዲህ በዚህ ጉዳይ ላይ ዱባይ ያለ ነው። ማንም ሰው እንግዲህ እንደምታዩት መጥተው መስክረዋል፣ ተናግረዋል። እዛው ስራ ላይ በአሁኑ ሰዓት ያሉት ከዚህ በኋላ የሆነ ችግር ቢደርስባቸው እሷ ናት ተጠያቂዋ። በምንም አይነት መንገድ ችግር ቢደርስባቸው ተጠያቂዋ እሷ ናት። እናመሰግናለን ወገን። ከታች የነበራችሁ ነገ በኢትዮጵያ 2 ሰዓት ጠብቁን። ቪዲዮውን ካልተስማምተው ካልመጡ ቪዲዮውን እኔ ያለኝ በኔ በኩል ለህዝብ ሰጣለሁ። የህዝብ ልጅ ነኝ። ህዝብን የሚያዳምጠ ሚዲያ ላይ ነው ያለነው። እንደዚህ አይነት አግባብ የሌለው ነገር ለኢትዮጵያ ህዝብና ለማህበረሰብ በመጥፎ ሁኔታ ሲቀርብና በማያውቀው መንገድ ህዝብ ሲታለል ሲመገብ ይሄን ነገር ደግሞ እኛ ማቅረብ ግዴታችን። አይ ተስማምተው የሰራው ስራ አግባብ አይደለም ይቅርታ የኢትዮጵያን ህዝብ ብላ መታ የምትጠይቅ ከሆነ መልካም እሱ ነው። ጨርሰናል።